አልሄድም ካልክ እሱ ወረድ እባክህ አርፈህ ቁጭ በል ችግር ምን ነው ችግር ምን ማን ነው የሚያዘው? እሺ እነግርሃለሁ የምፈልገው ነገር ለምን ማትናገረው? እናገራለሁ አልኩህ አይደል? ለምንድን ነው ማትናገረው? ሰላም አባት እንዴት ነህ? የት የጫንከው ላብኝ እኮ አንተን ነው የምጭነው። ምን ያደርግልሃል? እኔ አንተን እንዴ ማለት የት ምሄድ ፈልገህ ነው? እኔ ምን ያደርግልሃል? ፈልገህ ነው? ቆይ ያዙት ነው ተቀበሉት። ይፈይ ቁጭ አድርግ። ምንድነው የለም ይሄ ምንድነው ነው ምን ትሰማኛለህ? እስከ ዛሬ ድረስ ስከታተል ቀደም ያማል እንደ አሊልም አልኩህ አይደል? ታክሲ አይደለም ይኸውልህ፣ ታክሲ እንዳልሆነ በደንብ አውቃለሁ። አንተ ነህ ታክሲ ለማስመሰል እየሞከርክ ያለው። ይኸውልህ ስለሱ የማውቀው ነገር ሰማኛ፣ ስለሱ የማውቀው ነገር ከአያትም ደግሞ የተወሰዱ ማስረጃዎች አሉ። ሳነባቸው የነበሩት ቴክስቶች አስፈላጊ ከሆነ ባለቤትና ልጅ የት እንዳሉ እንኳን አያትህ ተናግራለች። አያትህ ጋር ያሉት የኔ ሰዎች ያንተ ጓደኞች መስሎ ሄዱ ሰዎች ናቸው። መኮንን ጋር እስከምትወስደኝ ድረስ የምጠይቅህ መኮንንን አታውቀው አይደል? መኮንንን አይደለም እኔም በደንብ ታውቀኛለህ። ሀና ማለት የአቶ ኤርሚያስ ልጅ አንተ እንደፈለክ የምታንቀሳቅሳት ከመኮንን ጋር ሆናችሁ ደግሞ እንደዚህ አይነት የማውቀው ታሪክ የለም። ምንም ማንቀሳቀሰውም ሰው የለም። እኔ ታክሲ ሹፌር ነኝ እንዴ። ምን እንደፈለግን በደንብ ታውቀዋለህ። የቅዱም መኪና ለምንድን ነው አስቀምጠው ወጥተህ የምን መኪና እየተንቀሳቀስክ ያለው? ያማል እንዴ? የቅዱም መኪና ለምንድን ነው ያቆምከው? እኔ ከጧት ጀምሮ ይሄን መኪና ነው ስነዳ የነበረው። መኮንን በጥቅም ሰውን ይይዛል እንጂ እያስፈራራ ማንኛውም ወንጀለኛ ከወንጀለኛ ጋር አይሰራም። እያስፈራራ በግዴታ የሚሰራው ስራ አይደለም ወንጀል። አይተህ ታውቃለህ? ግን አንቺውን አይቻት አላውቅም። ይሄን ጥያቄ ለምን ለመጠየቅ ፈልግ? ትሰራበትን ተራውን ለማጣቅሰው መሆንን የት ነው የምትሄደው ብለህ እንዴት ነው ሳፋሪ የምትጠይቀው? እሱ ይሁንና ይቅር ችግር የለውም። እሱ አካዳሚ ይልቅ ፍቅርን የምታስቀድም ሰው ናት። ወደዋለች። ስለዚህ በቃ ምንድነው ይሄን ያህል መጨነቅ ለሷ? እኔ ለአንተ ማብራራት ይከብደኛል በጣም። እስቲ አንተና ወይዘሮ መቤት እንግዲህ አብራችሁ ሆናችሁ ስለ ሀናም ሆነ ስለ ሀና ፍቅረኛ አንዳንድ ነገሮችን ስታደርጉ እንደነበር አውቃለሁ። ስለምታውቂያቸው ከመኮንንና ከሷ ባለቤት ጀርባ ያሉትን ሰዎች አስረጂ እንዲገባኝ በደንብ። ምክንያቱም ከዚህ በኋላ አንቺን የማግኘት እድል ስላሌለኝ። የእናቴ አባቴን ሀብት ራቁቴን አስቀርተሽ ይመስሎኝ ለዚህ ወንጀል ለዚህ ችግር ውስጥ የገባሁት እኔ እየደገፍ ነው። እስካሁን ድረስ ያለሽ የነበረው እኔ መጣሁ። አንቺ የምትፈልጊው መፍትሄ አንቺን ንጹህ እያደረገ ሌሎችን እየጎዳ ሌሎችን ማይሆን ስም እየሰጠ እንዲያንቀሳቅስ ነው የምትፈልጊው። ፈርስ ከማስለቀቅ ድረስ የደረሽበት ምክንያት ምንድን ነው? እህትሽ ምን ብታደርግሽ ነው? ቅድም እንዳልሽው የውርስ ጉዳይ ብቻ ነው እንደዚህ እህትሽ ላይ እንድትጨክኝ እያደረገሽ ያለው? የሚላላከው ማለት ነው። በቃ ኢንፎርሜሽን ምንም ነገር ሲኖር ያንታጎት የሚልከው እሱን ነው፣ ባለ ታክሲውም ማለት ነው። ይህ ስም የነበሩት ሀብት ንብረት ከወላጆቻችን የወረስነውን ንብረት እህቴ በስሟ እንዳደርግ አንዳንድ ነገሮችን አመቻችታ ወስዳብኛለች ነው እያለች ያለች። ራቁቴን አስቀርተሽ ይመስለኝ ለዚህ ወንጀል ለዚህ ችግር ውስጥ የገባሁት ምን አድርጌሽ ነው? ቆይስ ታይኝ እንዳንቺ አይነት እህት አልፈልግም ማለት አንቺ እኮ ነሽ እህቴ። አሁን አንቺ የምታወሉ ነገርና እኔ የማውቀው ነገር ጭራሽ የማይመሳሰሉ ነገሮች ናቸው። ማለት ደግሞ ሌላ ምን ነገር አለ ደግሞ? ከሀገር የወጣችበት ምክንያት ወይም ደግሞ በምን አይነት መንገድ ነው? ለትምህርት ስትሄድስ እንዴት ነበር ሄደችው? ሳበት መልሴ የአንቺ ባለቤት ከሆነ የአንቺን ባለቤት የሚያዘው ደግሞ የኔ አጎት ነው። ይሄ ሁሉ ነገር በማን ምን እየተደረገ እንዳለ ግልጽ ስላልሆነ እናንተ ማውራት ያለባችሁ ነገር አንቺ ቅድም ስትናገር የነበረው ነገር እህትሽ ከባለቤትሽ ጋር ብዙ አይነት ወንጀሎችን ሰባብራችሁ ታስቀምጣው ንገሪ ማሰብ ነበረባችሁ። ማለት ነው ሊጣፋፋን የፈለግሽው ነው ቤተሰብ ነና በቃ እኔ እኮ እንደዚህም ብትለኝ ኖሮ ያን ያህል እንትን አይደለም ነበር ማለት ቤተሰብ ነህ ማለት ነው። አሁን እስቲ ምን አደረገኝ ብለሽ ነው የእህትሽ ልጅ ፍቅረኛ እንደዛ ያልጋ ቁረኛ አድርጋችሁ ያስቀምጣችሁት? ምን ባደረገ? ስላፈቀረ አብሯት መኖር ስለፈለገ? በቃ ብዙ ነገር ነው የምታዘኘኝ። ሰው እስከ መግደልም ድረስ አስኬደኛለች። ሰው እስከ መግደል ድረስ እስከ መቅበር ድረስ። እኔ የምጠይቅሽ ሌላ ነገር ነው። ምን ልትማሪ ነው የወጣሽው ነው? ከእህትሽ ጋር ተጣልተሽ ከእህትሽ ባል ጋር ያለሽ ግንኙነት ምን ቢሆን ነው?
ፍቅራችሁስ ምን ያክል ደረጃ ቢሄድ ነው ይሄን ያክል አንቺም ከእህትሽ እሱም ከሚስቱ ተደብቆ የምትገናኙበት ምክንያት? ሀብት ንብረት ባለቤቴም ከሞተ በኋላ ብዙ አይነት ችግር የደረሰብኝ ሰው ነኝ፣ እህቴ ራቁቴን ያስቀረችኝ ሰው ነኝ እያልሽ ነው አይደለ? ከዛ በኋላ እነዚህ ሀብት ንብረቶች መጡ እያልሽ ነው። የራስሽ ቤት ውስጥ እየኖርሽ ያለሽው ቤቱን በቅርብ እንደተገዛ ሰምቻለሁ። ስለ አንቺ ብዙ ነገሮችን አጣርቼ ነው የመጣሁት። እንኳን ሆነልሽ ደስ ይላል፣ እንኳንም ልጆችሽን አሳደግሽ። ግን ደግሞ እነዚህን ሁሉ ያደረግሽበት ሀብት ንብረት ከየት ነው የመጣው ነው የኔ ጥያቄ። ስለ እናቴስ ያለሽ ነገር አለ? ንገሪኝ፣ ለምን ዝም ትያለሽ? ስለ እናቴስ ያለሽ ነገር አለ ወይ? ጥቅም አልባ ሆኜ እዚህ ቤት ተቀምጫለሁ። ቢያንስ እኔ ነበርኩ እናቴን ተሯሩጬ የዕለት ጉርሳችንም ቢሆን ማሳካው እኔ ነበርኩ። ግን ምን ያደርጋል ይሆን አሁን እንደዚህ ሆኜ ቀርቼ። ምን ወንጀለኛ ነው? ምን አባሉ የምትለው አንተ? ስለምን ይወሩ ነው እንዴ? የማይገባ ወይ አንቺ አለች። ምን ደግሞ ከልጅ የሚብስ የለ? ከልጅ የሚብስ አለ? የለ። ልጄን ይዤ ወጣ። ምንም በቃ ብሎ ነገር የለም። ስማኝ፣ ምንም በቃ ብሎ ነገር የለም። በጣም ብዙ ማወቅ የምፈልገው ነገር አለ ከኔ። አልችልም። ይኸውልህ አቤል፣ ግዴታ ነው ይሄንን ነገር መስማት። ለሁሉም ነገር የሚፈጠረው እያንዳንዱ ነገር ለመዘጋጀት ስላለበት ግዴታ ተሰማኛል። ከዮርዳኖስ ጋር ካወራችሁ በኋላ ምንድነው የተፈጠረው? በተደጋጋሚ እንግዲህ ጥቃት እንደደረሰብህ ሰምቻለሁና እነማን ናቸው ጥቃቱን ሲያደርሱብህ የነበረው? እዛ ቤት ስትመላለስስ አንተን ያወሩ የነበረው አባት ወይስ እናት ማን ናቸው? አንቺ የማን ጭንቅላት ነው የማይሰራው? ነገ ልጅ ትሆነኛለች፣ የልጅ ልጆች ይመጣልኛል ብዬ ስጠብቅ ይሄው እሱን ቀርቶ ከቤቴ ከሰፈሬ ከመንደሬ መልቀቅና መራቅ ሆነ። በዚች ቤት መገኘት ሆነ። በተደጋጋሚ ለ2 ቀናት ያህልም ስመላለስ ነበርና ቤቷ። ከዛ በኋላ ነው በቃ እገታ ሁላ ደርሶብኝ ነበር። እዛ ወስደው ሲያሰቃዩ ነበር ለረጅም ሰዓታት ያህል። እኛ ደግሞ ምናውቀውን ማውቋ ነው ምናውቀው። ዋና ማን ሆነና ነው? ቆስቋሽ እሷ ናት የፈተለች ነገር እያቀበለች ይሄው ልጄን ለምን ይመጣል ለምን ይፈልጋታል እያለች ይሄው ለዚያ በቃች። ሰላም ሰላም፣ ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ትንሽ የመጣሁበት ፕሮግራም ትንሽ የሚያሳዝን ሁኔታ ላይ ነው ያለ ነው። ከዚህ በፊትም እንግዲህ ብዙ ነገሮች እየደረሱ ይገኛሉ። በዛ በኩል የኛ የክሩ አባል የሆነ በወንድሜ አሸናፊ በኩል የተፈጠሩ ነገሮች አሉ። እንዲሁም ደግሞ በእኔ ጉዳይ የተነሳ ብሩክ ወንድሜ ላይ እንግዲህ በቤተሰቡ በኩል እየተፈጠሩ ያሉት ነገሮች በሙሉ ከኛ ጋር የሚያያይዛቸው ነገሮች አሉ። ስፔሻሊ ደግሞ የኛን ፕሮግራም ወይም ደግሞ የኛ ሚሽን ከተቀላቀለ በኋላ ነው እነዚህ አይነት ነገሮች እየተፈጠሩ ያሉት እና በጣም ታላቅ ሀዘን ውስጥ ነው ያለ ነው። እንግዲህ ያው ወንድሜ ሟችንም እንግዲህ እግዚአብሔር ነፍስን በገነት ያኑርልን። አንተንም ደግሞ ለአንተም ለሙሉ ቤተሰቦች ብሩክ መጽናናትን እመኛለሁ። የእውነት ይሄንን ፕሮግራም ሲሰራ በጣም የተሰማኝ ትልቅ ሀዘን ውስጥ ሆኜ ነው። ግን ደግሞ እንግዲህ ካለንበት ሁኔታ አንጻር ምንም ማድረግ የምንችላቸው ነገሮች የለም። የሚፈጠሩት ነገሮች እንግዲህ እኛ ለመልካም ብለን ከምንሰራቸው መልካም እንፈልገን ጥሩ ነገር እንሰራለን ብለን አስበን ከምንንቀሳቀስባቸው ነገሮች እየተፈጠሩ ያሉት ነገሮች ናቸውና እግዚአብሔር መልካሙን ጊዜ እንዲያመጣልን እንመኛለን። በአንተ በኩልም ደግሞ እንግዲህ ብሩክ እንዲደርስ እፈልጋለሁ። አንተም ጠንክረህ በርትተህ እንድትሰራለን እንፈልጋለን። አብረን የሰራናቸው ፕሮግራሞችም አሉ። እንግዲህ ያው ዛሬ ከሱ ጋር የሰራኋቸው ፕሮግራሞች አሉ። ግን ምንድነው እንድትረዱኝ የምንፈልገው ነገር ፈልገን አስበንበት አይደለም። እነዚህ አይነት ውስብስብ ወንጀሎች ውስጥ እየገባን ያለነው ሁኔታዎች ያመጧቸው ነገሮች ናቸው። እነዚህ ሁኔታዎች ያመጧቸው ነገሮች ደግሞ ዳይሬክት ከኔ ጋር የተያያዙ ናቸው ብዬ አስባለሁ። ካልሆነም ደግሞ እንግዲህ ሁኔታዎችን አጣርተን በስተመጨረሻ ብሩክ እንግዲህ የእውነት የኛ ክሩ አባል ሆኖ ነበልባልን እያገዘ ባለበት ሁኔታ ላይ ይሄ ነገር የተፈጠረበት ሁኔታ ታላቅ አሳዛኝ ነገር ነው። እኔም የኔ ክሩ አባላትም እንደዚሁም የነሰር አይኔ ክሩ አባላት ሙሉ ሁላችንም እንግዲህ አዝነናል። ይሄንን ሀዘን ደግሞ
ማድረግ የምንችለው በእንደዚህ በኩል ለሚዲያ ማስተላለፍ ያለብን ነገር ሁሉም ሰው እንግዲህ በሚዲያም በኩል የምትከታተሉን በሙሉ ለሱ እንግዲህ የነፍስ ይማር ጸሎታችሁን እንድታደርጉልን እንፈልጋለን። ሁላችንም ታላቅ ሀዘን ውስጥ እንገኛለን። እስቲ በዛሬም ደግሞ በአንተ በኩል ምን አዲስ ነገር አለ ብትሉ ምንም አይነት ሀዘን ውስጥ ምንም አይነት ጭንቀት ውስጥ ብንሆን ግዴታ ሄደን መስራት ያለብን ማስተላለፍ ያለብን ነገር መደረስ ያለበት ሰው አለ። ያም ሰው ደግሞ ምንድን ነው ከተባለ ሀናን አግቷት እያንቀሳቀሳት ያለ እኔንም ይመስላል እንደኔ ሀሳብ እንግዲህ ሀና እሱ ጋር ትኖራለች ብዬ የገመትኩት ሰው አለ። ምክንያቱም ወይዘሮ እመቤት እንግዲህ የተናገረችው ነገር አለ የወይዘሮ መቅደስ እህት ማለት ነው እንግዲህ ከእሷ የሰማናቸው አንዳንድ ኢንፎርሜሽኖች የሚወስዱ ወደዚህኛው ሰውዬ ነው። ይህም ግለሰብ ደግሞ እንግዲህ ከጧት ጀምሮ የኔ ክሩ አባላቶች የተከታተሉት ይገኛሉ። መኪናዎችን ይዞ እየተንቀሳቀሰ እንደሆነና አሁንም ደግሞ ወደ የሆነ ሰፈር እየገባ እንደሆነ እኔም በፍጥነት ከዚህ ወጥቼ እዛ መሄድ እንዳለብኝ ስለተነገረኝ ነው እንግዲህ ከብሩኬ ጋር የነበረን ፕሮግራም ጨርሼ ወደዚህ ቀጥታ የመጣሁትና እስቲ ከዚህ ደግሞ እንግዲህ ምን ልናስተላልፍላችሁ እንችላለን፣ ምን አይነት ነገር ልናገኝ እንችላለን የሚለውን ነገር በሰፊው የምናይ ይሆናል። ምክንያቱም ይሄ ሰው እንግዲህ እንደሰማነው ከሆነ ትላልቅ ነገሮችን የሚያንቀሳቅስ ትላልቅ ነገር ያለው ሰው ሆኖ በራሱ በኩል የሚሰራቸው ወይም ደግሞ የሚያንቀሳቅሳቸው ነገሮች እያሉት ወርዶ እንግዲህ የታክሲ ሹፌር ሆኖ አካባቢው ላይ ዝቅ ብሎ እየሰራ ነገሮችን የሚያደርግ ሰው መሆኑን አጣርተን ደርሰንበታል። ይሄ ለምን ተፈጠረ፣ እነዚህ አይነት ነገሮች ለምን ሲከናወኑ ይቻሉ የሚለውን ነገር እስቲ ደርሰን ቦታው ላይ የምንሰማ የምናጣራ ይሆናል። ውድ ቤተሰቦቼ እናንተ እንግዲህ እንደነገርኳችሁ መጽናናትን እንድትመኙልን እንፈልጋለን። ሁላችሁም እንግዲህ ያላችሁን ጥልቅ ሀዘን ዱካሾ ላይ በመግባት እንግዲህ ያላችሁን ሀዘን የተሰማችሁን ነገር በሙሉ ኮመንት ላይ ልገልጹልን ወይም ደግሞ እንድንገልጹልን እንፈልጋለሁ። እዚህ በኩል ደግሞ ያላችሁት እንግዲህ ሁላችሁም እዚህ የሆነ ኮመንት ሴክሽን ላይ ገብታችሁ ያለውን ነገር በደንብ እንድትገልጹልን ሀዘናችሁን ወይም ደግሞ ከኔ ጋር የተሰማችሁን ነገር በሙሉ ወይም ደግሞ ሀሳብ አስተያየት አለን ብላችሁ ያሰባችሁት ነገር ካለ ኮሜንት ላይ እንድታስቀምጡልኝ ይፈልጋሉ። አዲሱንም ቻናል ደግሞ እንግዲህ ሁላችሁም የገባችሁ ሰብስክራይብ እንድታደርጉ በቅርቡም ደግሞ እንግዲህ 50 ሺህ እንደምታስገቡኝ ተስፋ አደርጋለሁ። ሁሉንም ነገር እንግዲህ አብረን ሆነን የምንከታተል ይሆናል። ውድ ቤተሰቦቼ እንግዲህ እኔ ቀጥታ ከዚህ በመውጣት ወደ አስፈላጊው ቦታ ሄጄ አስፈላጊ የሆነ ክትትል አድርጌ ለእናንተ ተገቢውን ነገር ማስተላለፍ ይሆናል። ውድ ቤተሰቦች ለዚህ ቻናል አዲስ ሆናችሁ ቻናል ሰብስክራይብ በማድረግ ቤተሰብ ሁሉ ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልን። ከዚህ ወጥቼ እንግዲህ ቀጥታ የሚሄዱናል ከኔ ጋር ነው። እሺ እንግዲህ ውድ ቤተሰቦቼ አሁን እሱን ካለበት ቦታ ወይም ደግሞ መኪናውን ካስቀመጠበት ቦታ ወጥቶ የተባለውን ታክሲ ይዞ መንቀሳቀስ ጀምሯል። አሁን ይሄድና እስቲ የት አካባቢ ሊጭን እንደሆነ እኔም በራሴ መንገድ እንደ ተሳፋሪ ለማናገር ሞክራለሁ። የሚለውን ነገር ሰምተን እንግዲህ ካስገባኝም የሚወስደን ቦታ እናያለን። ከጀርባዬም እንግዲህ የህግ አካላቶች ስላሉ ምንም የማያስፈራ ነገር አይኖርም። ከኔ ጋር ሆናችሁ ተከታተሉ። ሰላም አባት፣ እንዴት ነህ? አለን። የት እየጫንክ ነው? አንተ የት እየጫንክ ነው? እኔማ ተሳፋሪ ነኝ እኮ። አይ እዛ ጋር ስለሞላብኝ እኮ አንተን ነው የምጭነው። ምን ያደርግልሃል? አንተን እንዴ ማለት የት መሄድ ፈልገህ ነው? ምን ያደርግልሃል እንዴ? እኔማ ተረኞች ሲጭኑ እንደነበረው የሚሄድበት ነው የሚሄደው እንጂ አንተ አትሄድም። ለእነሱም ንገራቸው የት እንደምትሄድ ምጭን ከሆነ አልሄድም። ብራዘር አልሄድም። እኔ ኋላ ይደዛም ይችላል እንጂ ልትጭናለም የቆምከው ብራዘር ምን የት ነው የሚሄድ የፈለግከው? አይ አይጭንም መሰለናት ምንም ነገር እንዳትንቀሳቀስ ሰማኝ። አልሄድም ካልክ እሱ ወረድ እባክህ። አርፈህ ቁጭ በል። አርፈህ ተቀመጥ። እጅን ያዝ። ና ተቀመጥ። አርፈህ ቁጭ በል። ምን ፈልገህ ነው? ቆይ ያዙት ነው ተቀበሉት። ይሄን ቁጭ አድርግ። ምንድነው? ምን ፈልገህ ነው? የለም ይሄን ነው። ምንድነው ነው የምሄደው? ምን ትሰማኛለህ? እስከ ዛሬ ድረስ ስከታተል ነበር። ቀደም ታክሲ እንዳልሆነ በደንብ አውቃለሁ። አንተ ነህ ታክሲ ለማስመሰል እየሞከርክ ያለው። እስካሁን ድረስ ቆም። አሁን እሱ ሲመጣ እሱን ለመጫን ብቻ ነው የጠበቀው። ይኸውልህ የምጠይቅህን ነገር አውቃለሁ በደንብ። ምንድን ነው የምጠይቀኝ? ያማል እንዴ? ታውቀኛለህ? መኪናውን ንዳው። ታውቀኛለህ? ይኸውልህ ማይሆን ነገር ውስጥ መግባት አልፈልግም። ህዝብ መሀልም ምንም አይነት መሳሪያ መጠቀም አልፈልግም። እሺ ምንድነው የፈለከው ነው? አልገባኝም። አስረዳኝ። ሌላ ነገር መጠቀም አልፈልግም። እሺ ወዴት? ምንድነው የፈለከው? መኪናውን ንዳው። ወዴት እንደው? ወደምልህ ቦታ ነው። ቀጥታውን ንዳው።
ምንም አይነት ትኩረት አትሰሩ። በቃ ዝም በሉ። ወሬ ነው። እሺ ምን ነው? ምን ዝም ብለህ ቀጥታ እንደወርታሽ ነው። እሺ ፖሊስ ጣቢያ እንዳዛ ጋር አለ። ሂድ፣ ወደ ፈለክበት መሄድ ትችላለህ። ነው ወዳልኩህ ግን እንደው አሁን ወደ ፖሊስ ጣቢያ ከሆነ ነው ቀጥታ ውረድ። ማይሆን ነገር ውስጥ እንዳትገባ። ግዴታ መደብደብ አለበት። አርፈህ ተቀመጥ አንተ። ቀጥታ ሄዶ ነው ወይ? ምንድነው የፈለጋችሁ? እኮ ለምን አናግረኝም? በግልጽ ምን እንደፈለግን በደንብ ታውቃለህ። የግዱን መኪና ለምንድን ነው አስቀምጠው ወጥተህ የምን መኪና ይሄን ጊዜ የተንቀሳቀስክ ያለው? ያማል እንዴ? የቅዱን መኪና ለምንድን ነው ያቆምከው? እኔ ከጧት ጀምሮ ይሄን መኪና ነው ስለኔ ነበረው። የያዝከውን መኪና በደንብ አውቃለሁ። ግቢውን ትወስደናለህ መልሰህ። ገባህ አይደል? ስለምን መኪና ነው የምታወራኝ? ያማል እንዴ? ግራ አታጋባኝ እንጂ ዝም ብለህ መተሰው ታስጨንቃለህ እንዴ? አሁን ቀጥታ ወርታችን እንደወረደ ወደ ቀኝ ያዘውና ማኪናውስ በደንብ ለጋቢና ላይ ቼክ አድርጉ። መሳሪያ ምናምን ነገር የለም። ምንም ነገር የያዘ አይመስለኝም። አይከፈትም። ሰጭ ኧረ ምንም ነገር የለም። የፈለኩ ይኸውልህ ምን እየሰራ እንደሆነ በደንብ አውቃለሁ። ምንም ታክሲ ነው የምሰራው። በቃ አጋጣሚ እሱ ስላለ እሱ ዳርሰው ነው። በቃ ምን ነው የምትለኝ? አጋጣሚ ነው እንደዚህ አይነት ሁሉ ነገር እየተገጣጠመ ያለው። ፋይሉ አገኛችሁ? ምንድን ነው የምንገጣጠመው? ስለምን ፋይል ነው የምታወራው? ሙሉ ቦርሳ ሰማ። እሺ የማን ፎቶዎች ናቸው እዚህ ውስጥ ያሉት? ሙሉ ቦርሳ ውስጥ ያሉ ፋይሎች የጉርድ ፎቶዎችና ማህተም ናቸው እንዳለ። በብዛት ፓስፖርት ነው የሚገኘው። የማን ፎቶ ነው እዚህ ጋር? ችግር የለውም። አሁን ከእይታ ዞር እንበልና ማውራት ባለበት መንገድ ነው። ከእይታ ዞር የምንለው እንዴ? ነዳው መኪናውን ጣቢያ እንደው ቀጥታ ወደ አልኩ ቦታ ነው። ወደ ፖሊስ ጣቢያ እንዴ? ዝም ብለህ ለምን የምታስጨንቀኝ? መኮንን ጋር እስከምትወስደኝ ድረስ የምጠይቅህ መኮንንን አታውቀው አይደል? መኮንንን አይደለም እኔም በደንብ ታውቀኛለህ። አረጋሽ ማቀህ ነገር የለም። ከዚህ በፊት ማይተኛ አልተጣቀም ምንም ማይቻል አቅም አንታውቁ። ዝም ብለህ ከሰራ ገበታ ላይ ሰው አስነስተህ እንደለን ይሄ ችግር የለውም። ማውራት ባለብን መንገድ እናወራለን እኮ አልኩ። ወደ ግራ ያዝ። ምን አይነት ነገር ውስጥ ነው የገባው ዛሬ? የሌለ እኮ ነው በጠራራ ፀሐይ መሳሪያ ይዘህ ዝም በል። ያልተጠየቀውን አትሰራ። እኔን እያስጨነቀኝ ነው። ምን የፈለከው ነገር በግልጽ ንገረኝ። ሀና የት ነው ያለችው? ማናት ሀና? ሀና ማለት የአቶ ኤርሚያስ ልጅ። አንተ እንደፈለክ የምታንቀሳቅሳት ከመኮንን ጋር ሆናችሁ ደግሞ እንደዚህ አይነት የማውቀው ታሪክ የለም። ምንም ማንቀሳቀሰውም ሰው የለም። እኔ ታክሲ ሹፌር ነኝ እንዴ? እኔ እኮ ማንቀሳቀሰው 13 ሰው ነው። ያማል እንዴ? ይኸውልህ አንተ የታክሲ ሹፌር ብትሆን ኖሮ ቅድም መጥቼ ስጠይቅ የምትሰራበትን ተራውን ለማጣቅሰው መሆንን የት ነው የምትሄደው ብለህ እንዴት ነው ሳፋሪ የምትጠይቀው? እሱ ይሁንና ይቅር፣ ችግር የለውም። ሲቀጥልም ደግሞ አንተ በየተራዎች የምትሄደው ወይም ደግሞ ይሄንን ታክሲ ይዘህ የምትንቀሳቀሰው የምትፈልገው ፋይል ሲኖር ወይም ደግሞ መቀበል ያለብህ ፋይል ሲኖር። ኧረ ወንድሜ በእናትህ የማይመስል የተሳሳተ መረጃ ደርሶ አታስጨንቀኝ። ይሄ ልጅ እየጠበቅኩ ነበር አይደል? ይሄ ልጅ እየጠበቅኩ ነበር ነበረ። አሁንም እኮ ሲሄድ አይደለም ያገኘኝ፣ እየሄድኩ ነው እንዳገኘኝ። ልጁን እንደምታውቀው በደንብ ያስታውቃል ከምታወሩት ነገር አሁን ከምናየው ነገር። ስለዚህ እዛ ቦርሳ ውስጥ ያሉትን ፋይሎች በደንብ ልታስረዳኝ ይገባል። ገባ? ምንም ማስረዳህ የምነግርህ ነገር የለም። አትርከም። ከቻልክ ወደ ህግ ቦታ ውሰደኝ። ቶሎ መኪናውን እንዳውና ሊበምልክ እያስገብተን ማውራት ባለብን መንገድ ነው። ለምንድን ነው አንተ መሳሪያ መያዝ ምንድን ነው ማለት? ከፊት ለፊት ፖሊስ ጣቢያ አለ። እዛ ልንደው ሂድ ብያለሁ። ወደ አልኩ ቦታ እኛም ከህግ አካሎች እኮ ነን እኮ የህግ አካል እኮ ወንድሜ ያስረዳና ያጠፋነው ጥፋት ምንድን ነው? የህግ አካል እንደዚህ ያደርጋል? መሳሪያ ደቅነው ወደምፈልግበት ቦታ ሄድ እያልከኝ ያስገድከኝ ወዲህ ነው። አንተ ራሱ ወዲህ ነው የምንለው። ይሄ ውስጥ ገቡ ወይኔ ነው አውቀዋለሁ። አርፈህ ተቀመጥ። ቀጣይ ወደ ግራ ወዴት ነው የሚሄደው? ታጠፍ ወደ ግራ። ወደዚህ ምን አለ? ምንም የለም። ጨር ያለ ቦታ ነው። የቦታ ሂድ ወደ ግራ። ምን አይነት ቀን ነው ዛሬ?
አሁን እምጠይቅህ ጥያቄ ብቻ ተገቢ በሆነ መንገድ እውነቷን እንድትመልስልኝ ብቻ ነው። ሰማኛ? ከአሁን በኋላ ምንም አይነት ውሸትም ሆነ ማስመሰል ከአንተ አንደበት መስማት አልፈልግም። ይህ ምን ውሸት የምን ማስመሰል ነው የምትለኝ? እኔ ግራ እያጋባኝ ነው ጭራሽ። ይኸውልህ እኔ ጋዜጠኛ ነኝ፣ ለዛው መርማሪ ጋዜጠኛ። ከጀርባ የምታያቸው ደግሞ የህግ አካላቶች ናቸው። እንድታውቀው ያክል የህግ አካል መሆናችንን እንድትረዳው ብቻ። የማንንም ሰው መፍት መንፈግ ስለማልፈልግ አሁን የሚደርስብህን ነገር አውቀህ እየሸሸክ እና ለራስን ለማስመለጥም ሆነ የወንጀል ተባባሪ እንደሆንክ አንተም ወንጀለኛ እንደሆንክ ስለማቅ የምታደርጋቸውን ነገሮች ሌላ ነገር ውስጥ አንገባ፣ ተገቢ በሆነ መንገድ ትነግረኛለህ። የዛኔ ምንድን ነው እሺ ማወቅ መፈልገው ከኔ? ወደ ግራ ታጠፍ። አቁሙ እዚህ ነው። ቆይ አንተ ችግር ምንድን ነው? ችግር ምንድን ነው? ችግር ምንድን ነው? ማንን ለመያዝ ነው? እሺ እነግርሃለሁ። የምፈልገው ነገር ለምንድን ነው የማትናገረው? እናገራለሁ አልኩህ አይደል? ለምንድን ነው የማትናገረው? ይኸውልህ የምጠይቀውን ነገር በስነ ስርዓት መልስልኝ። ሰማኛ? በስነ ስርዓት እየመለስኩ የምጠይቀውን ነገር በስነ ስርዓት መልስልኝ። ይኸውልህ ምንም አይነት ነገር ለማሳየት እንዳትሞክር። የማይሆን ነገር ውስጥ ትገባለህ። ሰማ? ዞር በል። የምጠይቀውን ነገር በስነ ስርዓት አንተም ብትሆን እንደዛ ግልጽ ነው። ካሁን በኋላ ምንም አይነት ነገር የመደበቅም ሆነ የማሸሽ አይነት ሙከራ ካንተ መስማት አልፈልግም። ሰማኛ? ሁለታችሁ ዝም በል። ከዚህ የበለጠ ምንድነው ማወቅ የምትፈልገው? ከዚህ የበለጠ ምንድነው ማወቅ የምትፈልገው? የያዝካቸው ፋይሎች ምንድን ናቸው? የእነማንም ፎቶ እነማንም ፓስፖርት ነው ይዘህ የመጣው? እኔ ታልኬ ነው። ማን ይላክ? ታልኬ ነው ማለት ላደርስለት ነው። ለሱ ለማድረስ ነው የመጣው? ስለዚህ ያስካቸውን ፋይሎች በሙሉ የሚመለከተው እሱ ነው ማለት ነው። ለምን እሱን የማይመለከተው? ምን ያርስ ነው የተባለው? እና ማን ነው የሚመለከተው? እሱ ሹፌር አይደለ? መልእክተኛ ነው ሊያደርስ እንጂ ሁለታችሁም አታውቁም ጭራሽ። ያረ ወይኔ ወንድም እንጂ ሁለታችሁም አታውቁም። ሁለታችሁም አታውቁም ነው እሱን። እኔ ምንም ማውቀው እኔ ተሳፋሪ ነኝ። በቃ ይኸውልህ ስለሱ የማውቀውን ሁሉ አውቃለሁ። ሰማኛ? ስለሱ የማውቀውን ሁሉ አውቃለሁ እኮ። እሺ እኔ ምን አድርግ ነው የምትለኝ? ቆይ አንተ ከራስህ አልፎ የሱን ፋይል ለመደበቅ ትሞክራለህ? በቃ ምንድነው የሚደብቀው ነገር? በቃ እኔን ጠይቀኝ። አንተ ዝም በል አንተ ዝም በል። ማወቅ የምፈልገውን ነገር በቃ ጠይቀኝ። እሺ ይኸውልህ ከጠዋት ጀምሮ ምን ስታደርግ እንደነበር እንቅስቃሴዎችን በሙሉ አውቃቸው። አስፈላጊ ከሆነ ምን እንደበላ ምን እንደጠጣ ልነግርህ እችላለሁ። ሰማኛ? እኔ አሁን በዚህ ሰዓት እንድታጣራ የምፈቅድልህ ነገር እንደሆነ ታውቃለህ? መኪናውን አቁሞ የወጣበት ግቢ በእኔ ቁጥጥር ስር ነው ያለው። ሰማኝ? ስለምን መኪና ነው? አንድ አሮጊት ያለች ስማኝ፣ ሆነ አድርስ ተባልኩኝ አደረስኩ። በቃ ወደ ስራ የመጣው አንድ አሮጊት ሀያት ቤት ወስደ በማታውቀው ምክንያት አያትን እንደዚህ አይነት ወንጀሎች ማስገባት በስተርጅና እንደዚህ እንድትጉላላና በየፖሊስ ጣቢያው እንድትዞር ማድረግ በጣም ነው የሚያሳዝነው። ስላንተ ማይታወቅ መስሎ ማወቅ የምፈልገው ስለምታደርጉት ብቻ ሳይሆን እስከዛሬ ስላደረጋችሁት ነገር ብቻ ሳይሆን ወደፊት ስለምታደርጉት ዛሬስ እንቅስቃሴ ሁሉ ምን ነገር የለም። ይኸውልህ መኮንን ያልከው ከሆነ መኮንን እኔን ራሱ ሲያሰቃየኝ የከረመ ሰው ነው ማለት ሲያሰቃየኝ የከረመ ነው ማለት። ይኸውልህ መኮንን እንደምታስበው ቀላል ሰው አይደለም። እሺ እኔንም በቃ ብዙ ሰው ነው የሚያሰቃየው። እሱ እድሜ ልኩን ሰው በማሰቃየት ያለ ሰው ገብቷል። እኔንም በአያቴ ስላስፈራራኝ ነው የእሱን መኪኖች ወደዚህ ማድረግለት ወይ ደግሞ ሊልከኝ ሲያስብ የምላክለት እኔ አያቴ ሌሉ ነገር እንዳይደርስ ስለምፈራ ብቻ። ምን ማለት ነው እሱ? እስቲ ግልጽ አድርግልኝ። ምን ማለት አውቀዋል መሲዝ አንተ አልነገርም። የአያት መኪና የአያት ግቢ ውስጥ ነው አልከኝ አይደለ? በቃ አያቴን እንዳያስጨንቃት ስለምፈልግ ብቻ ነው አድርግ ያለኝን ነገር የማድረግለት እንጂ ከዚህ በፊት አንተ ፈቃደኛ ሆነ አብራት ሰራ። እኔ ምንም አይነት ነገር ሰርቻለሁ። አንተም የምታሰቃየው ሰው የለም አይደል? እንደዛ ነው። ኖ ትክክል የሆነው እኔ መች ነው ከመከሰከ ወጥቼ ሰው ለማሰቃየት የምሄደው? መጀመሪያ እኔን በሰላም በለቀኝ። ነገርኩህ እኮ በቃ እኔን ማሰቃየት እኔን መጉዳት እኔን ማሰቃየት ስለሚፈልግ
ቀጥታ መጥቶ እኔን አይደለም የሚነካኝ ወይ በቤተሰቦቼ ወይ በሆነ በኩል ነው ሊያገኘኝ የሚሞክረው። ያ ነገር እንዲሆን ስለማልፈልግ በቃ እሺ አልኩት። አሁን ስለምትላት ልጅ እኔ ምንም የማውቀው ነገር የለም። ይኸውልህ ሰፈር ውስጥ የምትታወቀው ሄኖክ በሚባል ስም ነው። ከነ መኮንን ጋርም ሆነ ደግሞ ከመሳሰሉት ግብረ አበሮች ጋር ስትንቀሳቀስ ያለክ ስም ኢያሱ የሚባል የተለያዩ ዶክመንቶችን የምታንቀሳቀስበት ስም እንዳለ እርግጠኛ ነኝ። ዛሬ ከመጡት ፋይሎች ውስጥም አንተ ጋር ያሉት መታወቂያዎችን ቢታዩ እንደዚህ የተለያዩ ስሞችን ያሉት መታወቂያ እንደሆኑ አውቃለሁ። ይሄ ስራችሁ ነው። የምታደርገውም ደግሞ ሌክዠሪ በሆኑ መኪናዎች የፈለክበት ትሄዳለህ። ስታንዳርድ የጠበቀው ቦታዎች ላይ ስትሄድ እንደዛ ትሆናለህ። ዛሬ እንደዚህ ደግሞ የተለያዩ ፋይሎችን ስትቀበል የታክሲ ሹፌር መስለህ በየተራው እየወረድክ የፈለግከውን ነገር ታደርጋለህ አይደለ? እሺ እኔ ያው ምን እንዳደርግልህ ነው የምፈልገው? እንድታውቀው ብቻ ነው የምፈልገው። ሁለታችሁ የገባችሁበት ወንጀል ብዙዋን በነፍስ ግድያ የሚጠየቁበት የተለያዩ ባዕድ አምልኮችንም ሆነ እንደዚህ 666ቶችን ያልሆነ ንክኪ ነገር ውስጥ ያላችሁ ሰዎች መሆናችሁን ሲቀጥልም ደግሞ አረቢባ ምንድነው? ይኸውልህ ሰማይ መጀመሪያ እነዚህን ነገሮች ከማን ጋር ተባብረ ለሀገርም ለቤተ እምነቶችም ትክክል ያልሆኑ ነገሮችን ነገርኩ እኮ በቃ ነገሩ እንዳለ መኮንን የሚሰራው ነገር ነው። አስጨርሰኝ። እነዚህ ነገሮች በሙሉ ስታንቀሳቅሱ ለማንም ሰው ሳታስቡ በራስ ወዳድነት ሰማ በራስ ወዳድነት የምታደርጉትን ነገር በሙሉ ዛሬ ተደርሶባችኋል። እናም የምፈልገው ማስረጃ ካልሰጣይ እስከዛሬም የምሰራው አስገድዶኝ ነው መኮንን እያስፈራራኝ ብለሃል። እሱን ተቀባይነት እንደማታገኘው ወቅ መኮንን በጥቅም ሰውን ይይዛል እንጂ እያስፈራራ ማንኛውም ወንጀለኛ ከወንጀለኛ ጋር አይሰራም። እያስፈራራ በግዴታ የሚሰራው ስራ አይደለም ወንጀል። ገባ? ሜቢ የሆነ ነገር ለባካፕ ብላችሁ ልትያያዙ ትችሉ ይሆናል። ከዛ ውጪ ግን አስገድዶ ወንጀል አያሰራም። እንደዚህ አይነት አጸያፊ የሆኑ ስራዎችን አስገድዶ አያሰራም። ፈቅደና ወደ የምትሰራው ስራ የምታገኘውን ገንዘብ አስበ እንደሚያው ምን ልዳ ከአያትም ደግሞ የተወሰዱ ማስረጃዎች አሉ። ሳነባቸው የነበሩት ቴክስቶች አስፈላጊ ከሆነ ባለቤትና ልጄት እንዳሉ እንኳን አያት ተናግራለች። አያት ጋር ያሉት የኔ ሰዎች ያንተ ጓደኞች መስሎ ሄዱ ሰዎች ናቸው። ገባ አይደለ? ስለዚህ አያት ጋር ያሉትን ማስረጃዎች በሙሉ መውሰድ እንደምችል ወቅ ያንን እያሰብክ እንድታስረዳኝ ብቻ ነው ፈልገው። ገባ? አሁን የምሄደው ወደ አያት ብቻም አይደለም። አያትን ይዣት ወደ ልጆችና ባለቤት ጋር ሄዳለሁ። ከዛም በኋላ ይቀጥላል። አንተ ጋር ምን ማለት ነው? በቃ ማወቅ የምትፈልገው ነገር አለ አይደለ? በቃ እሺ እኔን ጠይቀኝ እነግርሃለሁ። እሺ አንተ ብዙ አይነት ፋይሎችን የምታንቀሳቅስ ሰውና ከነዛ ውስጥ ደግሞ አንዱ ሰዎችን የማገቱስ ነገር እንዳለበት አውቃለሁ። እስቲ እነሱን እያጣቀስክ የምትሰራቸውን ስራዎች ንገረኝ። ቤቱ ሄደን ነበርና ሁለቱ መኪናዎች ላይ አንዳንድ ሪፖርት ደርሶኛል። ምን አይነት ሪፖርት? ሁለቱ የቆሙት ፒካፖች ስሙን በሱ ስም ነው ያለው። በየትኛው ስሙ? ኢያሱ በሚባለው ሄኖክ? ኢያሱ በሚባለው ስም ነው ሁለቱም መኪኖች ያለው። ሊብሪው በሱ ስም ነው። የእንትናን መኪና ነዳለው የእንትናን መኪና ነዳለው የሚለው እያፌዘ ነው። እያንዳንዱ መረጃ ቴክስት እያደረጉ እየላኩልኝ ነው። ፎቶ ሁላ ተልኮልኛል። ሁሉም ነገር የሚያሳየው በራሱ ስም እንደሆነና በራሱ ስም እንደሚያንቀሳቀስ ነው። ልብሱ ራሱ መኪና ውስጥ ተገኝቷል። ይሄ የለበሰው ልብስና ያንን መኪና ሲይዝ የሚለብሰው ልብሱ ላይ ተለያየ ነው። እሱማ ቅድም አየን እኮ እሱ ቅድም አየ ነው። መኮንን ራሱ እንዳይጠረጠር ብሎ ነው እነዛን ሁሉ ነገሮች በእኔ ላይ ያደርጋቸው የሚፈልገው። አንተ ሰውዬ ለምንድን ነው ሰላም ማስጠኝ? ለምንድን ነው ሌላ ነገር አንተ ላይ ማይሆን እርምጃ እንደወስድብህ ለምንድን ነው የምታስገድድ? የምንም አይሆንም። እኔ እኮ እውነቱን ነው እየነገርኩህ ያሉት አይደለ? ማወቅ የምትፈልጋቸውን ነገሮች ንገረኝ። መኮንን ግን ማን እንደሆነ ታውቃለህ? አላውቅም። ለኔ አጎቴ ነው መኮንን ማለት ለኔ አጎቴ ነው። ገባህ? እኔ የፈለኩትን ነገር በቅርቡ አግኝቼ እንደማውቅና እንደማረጋግጥ ልንገርህ። ታውቃለህ ደግሞ አሁን እዚህ ጋር ለማስመሰል አትሞክር። አጎቴ እንደሆነ በደንብ ታውቃለህ። አሁን ከመኮንን ጋር እንዴት አብራችሁ መስራት ጀመራችሁ?
ከሱ ጀምረ ያሉትን ነገሮች በሙሉ ትነግረኝ ነው የምፈልገው። ከአንተ ጋር እመጣበታለሁ። ማውራት ባለብን መንገድ እናወራለን። መኮንን እኮ ነው የማውቀው አሁን አይደለም፣ በፊት ጎዳና ላይ እያለሁ ነው የማውቀው። ታውቃለህ አይደለ ብዙ የበጎ አድራጎት ድርጅቶች እንዳሉት። እሺ ያኔ ነው በቃ እኔ መኮንን የማውቀው። እኔ ጎዳና ተዳዳሪ ነበርኩ። መንገድ ላይ የምበለው አጥቼ ስንከራተት የምኖር የነበርኩ ሰው ነኝ። አንድ ቀን ያገኘኝ በቃ እንደ ቀልድ ነው። በቃ በጎ አድራጎት ድርጅት ውስጥ ከተተኝ ስራ መስራት ጀመርኩኝ። ወጣትም ስለነበርኩኝ በቃ አለ አይደለ ዝም ብሎ ሊጦረኝ አይደለም በረም የፈለገው ስራዎች እንድሰራለት ነበር የሚያደርገኝ። እሰራለሁ በቃ የሚልከኝ ቦታዎች ካሉ ላካለሁ። የሆነ መኪና አድርስ ከሆነ ያን አድርስ ከሆነ አደርሳለሁ። መቼስ መኮንን በደንብ ታውቀዋለህ። እሺ ይሄን ያለ ሰው ልጅ ክፉ የሚባል አመለካከት ያለው ሰው አይደለም፣ መልካም ሰው ነው። ብዙ ስራዎችንም ሰርቷል። እኔ ብቻ አይደለሁኝም እኮ በመኮንን ስራ ያለሁት ሌላ ብዙ ሰዎች አሉ አይደል እንደ መኮንን ያነሳቸው። ዛሬ እኔ እንደብቻ ለምን እንደዚህ ለይተህ እንዳየኝ አልገባኝም። እንደነገርኩ ነው በቃ የሆነ ጊዜ ላይ እሱ ሆቴል ገብቶ እስኪወጣ ድረስ መኪናው በጣም አቧራ ለብሶ ስለነበረ ዝም ብዬ ነው የምበላው ሳጣ ድንገት ነው በቃ አይደል መኪናው ሎል ብሎና ድንገት ሰውየው ከመጣ የሆነ ሳንቲም ከሰጠኝ ብዬ መወልወል ጀመርኩኝ። አቧራ የነበረውን መስቶት አጸደውለትኝ። አጋጣሚ እሱ ሲመጣ እኔም እየወለወልኩኝ ነው የደረስነው። ምን እያደረክ ነው? እንደውም እሱ መጀመሪያ መኪናውን ልሰርቅ ነገር ነበር የመሰለው። አሳስቄ ስፖኬ ነገር ልወስድበት ነገር ነበር የመሰለው። እሺ ሲያየው መስቶት እየወለወልኩኝ ነገር ነው። ለምን ነው የምትወለወለው? አይ እርቦኛል፣ እንደዚህ አይነት ነገር ካለ አንዱ ለዳቦ መገዛበት ነገር ስተኛል እና ከኔ ጋር አለኝ። አስገባኝ፣ ሄድን። እሺ ቤቱ ይዞኝ ገባ። ምግብ በላው፣ ልብስ ገዛልኝ፣ ተቀየረ። ከዛ ምንድነው ስራ? ኧረ እኔ ጎዳና ተዳዳሪ ነኝ። ለምን እንደዚህ ወጣህ አለኝ። ነገርኩትኝ ከክፍለ ሀገር እንደመጣሁ እናት አባቶች እዚህ እንደሌሉ አስረዳሁት። ብቻ ያለውን ነገር በደንብ አስረዳሁትኝ። ስራ እንድጀምር አደረገኝ እሱ ጋር። በቃ ና ከኔ ጋር ትኖራለህ አለኝ። እሺ አልኩትኝ። የሚልከኝ ቦታዎች እሄድለታለሁ። ብዙ ሰዎች ነው የሚያውቁ መኮንን። አንዳንዴ የሆነ እሱ ጋር መድረስ ያለበት ሰው ካለ ሂድና ይዘኸውና ይለኛል። ይዤለት እመጣለሁ። የምወስድለት ፋይል ካለ ደግሞ እዚህ ድርጅት ይሄን ፋይል አስገባ ይለኛል፣ አስገባለሁ። እንደዚህ አይነት ነገሮችን ብቻ ነበር የምሰራው። ከዛ ግንኙነታችሁ እንግዲህ በዚህ ደረጃ አድጎ አንተ የሱ የቅርብ ሰው እስከምትባል ደረጃ ድረስ ከዛም ሲያልፍ ደግሞ እንደዚህ ለሰዎች ስጋት የሆንክ ሰዎችን እስከ ማሰቃየት ደረጃ የደረስክ ሰው ሆንክ ማለት ነው። መቼም ጎዳና ላይ ባለበት ሰዓት ሲያልፍ ሲወርድ ሲወጣ እንዳይረበ ብለው 10-20 ሲጥል የነበረን ወገንን ተመልሰ እንደዚህ ማስጨነቅ ጀመርክ ማለት ነው። ማስጨነቅ አይደለም መረ እሱ መቼም የሚሰራውን ስራ በቃ ይሄን አድርግ ሲለኝ አድርግለታለሁ። በቃ ገብቶሃል። እኔ መጀመሪያውንም በቃ ዝቅ ያለ ቦታ ስለነበርኩኝ አሁን ላይ አገኘው ብዬ አልኮራም። እንደዚህ አድርግ ሲለኝ ያለኝን ነገር አድርግለታለሁ። እንደዚህ መሆን ካለኝ እሆንለታለሁ። በቃ በታማኝነት ስለምሰራ ነው ያቀረበኝ። ገብቶሃል። እኔ ለገንዘብ ብዬ የምንገበገብ ሰው ማለት ነው። ለዛ ነው በጣም የቅርብ ሰው ልሆን የቻልኩት። አጎቴ ነው ካልክ ደግሞ ታውቀዋለህ መቼስ አይደለ? ስለመኮንን ለአንተ ማብራራት ይከብደኛል በጣም። እስቲ አንተና ወይዘሮ መቤት እንግዲህ አብራችሁ ሆናችሁ ስለ ሀናም ሆነ ስለ ሀና ፍቅረኛ አንዳንድ ነገሮችን ስታደርጉ እንደነበር አውቃለሁ። ሀናን ግን በደንብ ታውቃታለህ አይደለ? ሀናና መኮንን ማለት እኮ በጣም የሚዋደዱ ሰዎች ናቸው። ስለ ሀና አውቃለሁ፣ በደንብ ሰምቻለሁ፣ በደንብ ተገቢ ሆኑ ማስረጃ ሰብስቤያለሁ። በቃ ታዲያ እንዴ ሀናን ያችን የመሰለች ቆንጆ ልጅ መቼስ መኮንን በጅም እንዴት ብዬ እንደማስረዳ አላውቅም። ይኸውልህ በእድሜ እንደማይገናኙ እድሜዋንም አጣርቼ ደርሼበታለሁ። ሰማኝ አይደለ? ይሄ ማለት እነሱ በእድሜም ሆነ በምንም ሊገናኙ የማይችሉ ሲቀጥልም ደግሞ በእድሜ አልተገናኙም ማለት ልትወደው አትችልም ማለት ነው። አይታት ታውቃለህ? ግን አንቺውን አይቻት አላውቅም። ይሄን ጥያቄ ለምን ለመጠየቅ ፈልግ? ለምን በአካል ስለማታውቃት ነው። አየህ አይደለ? አይታት ብታውቅ አንድ ቀን ግን ብትግባባት እሷ ከእድሜ ይልቅ ፍቅርን የምታስቀድም ሰው ናት። ወደዋለች። ስለዚህ በቃ ምንድነው ይሄን ያህል መጨነቅ ለሷ? አሁንም የተገኘው ነገር አሁን እዚህ ዶክሜንት ፋይል ምናምን የምትላቸው ነገሮች አንቺውን ወደ ውጭ ለመላክ ነው፣ ራሱ ጋር ለመውሰድ የተደረገ ነገር። እስካሁን ውጭ አይደለችም ማለት ነው፣ አገር ውስጥ ነው የምትኖረው የነበረው ማለት ነው። አዎ። ስለዚህ አንተ ቦታ ነው ያለችው አንቺ አይደል? ምን አሁን ቆይ አንቺውን የፈለካት ነው ልውሰድ ካና ጋር አናገር እንድትወስደኝ ነው።
ገባ ወስዳለሁ፣ ችግር የለውም። አሳያለሁ በዛው ማና ምን አይነት ሰው እንደሆነች ማወቅ መቻል ቀላል ነው። ስታያት ራስህ የምትፈርደው ነገር ነው። አንተ ከነሱ ጋር ከመጀመሩ ነው መስራት ጀመርኩ። ምን ያህል ጊዜ? እኔ ተልኬ ነው ላደርስልህ። እኔ ብዙ ሰሞኑን ነው እኔ ተላላኪ ነኝ። ምንም አይደለም። እኔ ጓደኛ ነው በቃ ገብቷል። እኔ አሁን ወርጄ ከመኪና ውስጥ ምናምን የሆነ ቢሮዎች ውስጥ ስለማልገባ በቃ እነግረዋለሁ። ይሄን ዶክሜንት እዛ ቢሮ አስገባለሁ፣ ያስገባል። ይፈረም ነገር ካለ ፈርሞ ይዞ ይመጣል። ሀና ጋርም ሆነ ጓደኞቿ ጋር ምናምን የሚደርስ ነገር ካለ አድርስ ብዬ ልኳለሁ። በቃ ይሄ ነው፣ ሌላ ምንም ለየት ያለ ነገር የለም። ስለዚህ ሀና በዚህ ደረጃ ከእናንተ ጋር ግንኙነት ያላትና እንደፈለገች የምትንቀሳቀስ ሰው ነች ነው ማለት ነው? አዎ ሀና ማለት እኮ ታዲያ መኮንንን ታውቀዋለህ መቼስ? አጎተን አይደለ? አጎቴ ነው ብለኸኛል። እሱና ሀና ግንኙነት አላቸው ማለት እኔ እሷንም አልንከባከብበት ምንም ምክንያት አይኖርም። እስቲ መኮንን በምን ያክል ጊዜ ነው የሚመጣው ሀገር ውስጥ? መኮንን እኮ በጣም ቢዚ የሆነ ሰው ነው ታውቃለህ። እንግሊዝ ነው የሚኖረው። እሺ ቢሆነ በቃ በአመት ወይ ሁለቴ ምናምን ቢመጣ ነገር ነው። እሱንም ወሳኝ ነገር ካለው ነው የሚመጣው እንጂ በፍጹም አይመጣም ወደዚህ። እዛም ስራ ቢዚ ላይ ነው የሚሆነው። ባለፈው ዕለት እንደውም በቀደም መጥቶ ነበር። ስካይላይት ነው ያረፈው 15 ቀን በጣም በዛ ከተባለ ወይ ሳምንት 15 ቀን ነው የሚቆየው። ስብሰባ ስለነበረበት ነው የመጣው። ተመልሶ ይሄዳል። እዚህ ያለው ነገር በቃ ደውሎ ይሄንን አድርግ ይለኛል። እኔ ለሱ ኢንፎርም አድርጓለሁ። ማዘጋጀት ያለበት ነገር ካለ እሱ ያዘጋጅና ይደርስልኛል። በቃ ሌላ ምንም ነገር የለም። ስንት ሴቶች ናቸው እጃችሁ ላይ ያለችው? መቼም ብዙ ሰው እንደምትይዝ ከአነጋገር ያስታውቃል። ብዙ ሴቶች የሉም እጄ ላይ። ሀና ናት። ብዙ ሴቶች እጅ ላይ የሉም። ሀና ናት ማለት እንግዲህ አሁን አንተ ሀና በአንተ ቁጥጥር ስር እንዳለች የሚገልጽ ንግግር ነው የተናገርክ ያለው። ሀናም ያለችበትን ስለማቅ እኔ የምንከባከባት ገባ አይደለም። የሚያስፈልጋት ነገር ካለ መኮንን በነፃነት ነው የምትንቀሳቀሰው ማለት እኮ አንድ ሰው ወስዶ መቼም አካል ጉዳተኛ አይደለችም። አንተ በዚህ ደረጃ እንድትንከባከባት የሚያደርግ እንደሰማሁት ከሆነ ወጣት ልጅ ነች። አንተ ልትንከባከባት የምትችል አይነት ሰው አይደለችም። የምትፈልገው ነገር ይኖራል አይደል? አንዳንዴ ለምሳሌ በመኪና የሆነ ቦታ መውጣት መግባት ሊሆን ይችላል። እሺ የምትሄድባቸው ቦታዎች ሊኖሩ ይችላሉ። እነዛ ነገሮች አንተ የምታመቻቸው አብሬያት ሄዳለሁ። እሺ እንግዲህ ውድ ቤተሰቦቼ ብዙ ነገሮችን ሰምተናል። አሁን ለኛ አስፈላጊው ነገር ከምንም በላይ አጎት ተብዬው መኮንን እንግዲህ ያለበትን ቦታ ማጣራት ነው። ሀናን አገኘናት ማለትም እንግዲህ እንደተባለው እስካሁን ድረስ የሰማናቸው ነገሮችም ውሸት ከሆኑ የምናጣራበትና ሀናን አገኘናት ማለት አንድ እርምጃ ወደ መኮንን እንደተጠጋን የሚያሳይ ነገር ነው። ያንንም በስፋት አረጋግጠን ወይም ደግሞ ያለውን ነገር በጥልቀት ካጣራም በኋላ መኮንንን እንግዲህ ለአንዴና ለመጨረሻ እሱን ለመጣል የምናደርግበት ማስረጃዎችን የምናገኝበት ቦታ ሊሆን እንደሚችል ተስፋ አድርጋለሁ። በመቀጠልም ደግሞ ምንድን ነው እስቲ እኛ ስንሰማ የነበረው ሙሉ ለሙሉ እስከዛሬ ያጣራናቸው ነገሮችም እንግዲህ ሀና ተገዳ እንዳገባችና ያለችበት ቦታም እንግዲህ ለእሷ ስቃይ የሆነ አይነት ነገር እንደሆነ በስትክክል ተገልጾልናል። አሁንም እንግዲህ እስቲ ከፍቅረኛዋ ጋር ለማገናኘት የምንሞክርበት ሁኔታዎች አሉ። እስከዛሬ ድረስ ፍቅረኛዋም ከእሷ የሚጠብቃቸው ብዙ አይነት ምላሾች አሉ። እሷም ደግሞ እንግዲህ ለእኛ ተገቢ የሆኑ ማስረጃዎች አሳልፋ ልትሰጠን የምትችለው የእውነት ሳትፈልግ እንደተባለው አግብታም ከሆነ ያለውን ነገር ስናስረዳት ካሉት ነገሮች አንጻር ለፍቅረኛዋም ስትል እጇ ላይ ያሉትን ማስረጃዎች አሳልፋ ትሰጠናለች። ወይም ደግሞ እንግዲህ እዚህ ጋር ያለው ሄኖክ የተባለው ልጅ እንደነገረንም ከሆነ ነገሮች በሙሉ በእሷ ፈቃደኝነትና በፍላጎቷ ሀገር ውስጥ የኖረች እንዳለች አሁንም ደግሞ እጃችን ላይ የያዝናቸው ፓስፖርቶች በሙሉ እሷን ከሀገር ለማስወጣት እየተደረጉ ያሉ እንቅስቃሴዎችን የሚያሳይ እንደሆነ ይገልጻል። እስቲ ሁሉንም ነገር የምናጣራው እዛ ቦታው ላይ ተገኝተን ያሉትን ነገሮች በማጣራት ምንድን ነው ይሄስ ወዴት አይነት ማስረጃዎች ምንድን ነው አሁንስ የምናገኘው ማስረጃዎች ወዴት ይወስዱናል? ሙሉ ለሙሉ እንግዲህ ከእግዚአብሔር ፍቃድ ጋር ወደ መኮንን ቢወስዱን እነኔ ፍላጎት ደስተኛ ነኝ። ካልሆነም ደግሞ እንግዲህ ያሉትን ነገሮች በማጣራት ተገቢ የሆኑ ማስረጃዎች አሰባስም ለእናንተ ተገቢ የሆኑ ነገር የምናስተላልፍ ይሆናል። ከዚህ እንግዲህ ቀጥታ ሁለታችሁም ሀና ጋር እንድትወስዱ ነው የምፈልገው። አንድም አይነት ስህተት ተገቢ ያልሆነ ነገር ካገኘው ውርድ ከራሴ። እስካሁን ድረስ ምንም ነገር አልተጠቀምኩም። መቼም ቅድም የተነካችሁትን እንደ ዱላ እንድታስቡት አልፈልግም። ስቃይ ምን እንደሆነ የምትሰሩት ስራ ምን ያክል የሰው ማንነት ውስጥ ሰርጾ እንደገባ አሳያችኋለሁ። ምን ያክል እየጎዳችሁን እንዳላችሁ እንድታውቁት አደርጋለሁ።
ከኔ ጋር ሌላ ችግር ውስጥ መግባት ካልፈለጋችሁ የምጠይቃችሁን ነገር ተገቢ በሆነ መንገድ ትመልሳላችሁ። የምታደርሱኝ ቦታም ያለ ምንም አይነት ስህተት እንድትወስዱ ነው የምፈልገው። ግልጽ ነው? በቃ መኪናው እንዳውንድ አንድ መረጃ ደርሶኛል። የእሱ ቤት ላይ በሚፈተሽበት ሰዓት ላይ የሆነ የተገኘ ካዝና አለ። የምን ካዝና? በጣም ትልቅ ካዝና ነው። ለመክፈት እየተሞከረ ነበር፣ ግን አሻራ ይፈልጋል ካዝናው። ለዚህ ግዴታ እሱ ያስፈልጋል። በቃ እሱ ይወስደናል። አንተ ደግሞ እሱን ይዛችሁ ትሄዳላችሁ። ቦታ ላይ ከደረሰን በኋላ መልሳችሁ እሱን ወደ አስፈላጊው ቦታ ምንድነው የሚደወልለት? እሱን ተቀበልነው እንዴ? ያዙት። እሱን ቦታው ላይ ከወሰደን በኋላ ይዛችሁ ትሄዳላችሁ። እሱ ደግሞ እኔም ቦታው ላይ ይወስደኛል። ስለዚህ ለዛ ማድረግ እንችላለን። በሌላ መኪና እሱን እንላከው። ነዳው መኪናውን ወዳልኩ ቦታ